አባሽ ልታረጊ መጣሽ? ምንም ዳይመንድ ዝም ብዬ ነው ማለቴ ማይና አፍቀኝ አይደል? አዎ። አይ አንቺ እንደው ቀልድሽ አይጠገብም። እትዬ አይደሉ በራሳችሁ አፍ እዚህ ቤት እንዳደረሽ ብሎ ምን አስገሰጡሽ? አሁን ምን ልትሰሪ መጣሽ? ዝም አትላት እንዴ? ቆይ ምን እያደረክ ነው? ልቀቀኝ። አንቺ ግን ምን አይነቷ ፈጣጣ ነሽ በመድኃኒዓለም። ቆይ አንተስ ጀመር በዚህ ቤት ምን ያገባሃል? ትንሽ አበዛኸው መሰለህ? ወንድሜን አሳሰርከው ዝም አልኩ። አሁን ደግሞ ምን አድርጊ ነው የምትለኝ? አንቺ ቀዳዳ ወንፊት፣ አንቺ ባለመታሰርሽ ፈጣሪሽ ልታመሰግኝ ነው የሚገባው። ይኸውልሽ እንደ ቃሪያ እንደዚህ ሳላራግፍሽ ቀጥ ብለሽ ከዚህ ቤት ውጪ። አልወጣም። አንቺ ምን ትነሱ? ምን እያደረጋችሁ ነው? እማዬ ቤዛ እዚህ ምንድን ነው የምትሰሪው? ምንም ማሚዬ፣ ማለት አንቺን ፈልጌሽ ነው። ደህና ነሽ ግን? አቤት እግዚኦ ሸተተኝ እንዴ! ዳይመንድ በግድ ካልወጣሽ እያለኝ ነው እንጂ እኔ ምን አደረኩት? አሹ በል ዳይመንድ ይዛት ውጣ። እንዴ ማሚ፣ ቆይ ለምን? እኔ እኮ አንቺን ላወራሽ ነው የመጣሁት። ምንድን ነው የምታወሪኝ? ያው ስለ ፍቅር ነውማ። ስለ ፍቅር? ልጄ ምን ሆነች? ፍቅር ምን ሆነች? አትደንግጪ ማዬ፣ እኔም ይሄን ጭንቀትሽን ስለማቅ ፍቅር ሳታቅ ለምን ቤት አልመጣም ብዬ ነው የመጣሁት። አልገባኝም። እማዬ የኔ እናት አትጨነቂ እሺ። ፍቅር ያለችው እኔ ቤት ነው። የምርሽ ነው? አዎ እማዬ፣ ፍቅር እኔ ቤት መታ ተደብቃለች እንጂ ምንም አልሆነችም። አትጨነቂ እሺ። የምርሽ ነው ቤዛ? ፍቅር አንቺ ቤት ናት ያለችው? አዎ እማዬ፣ እኔ ጋር ናት። ተመስገን። ስንቱን አሰብኩት መሰልሽ ልጄ። ተመስገን። ወይ ምን ቀምረሽ ምን አስበሽ ነው የመጣሽው? መቼም ለሳችሁ አዝነሽ እንዳልሆነ ግልጽ ነው። ምን እያልካት ነው? ይቅርታ ማዘር፣ ቤዛን እኔ በፍጹም አላምናት። የሆነ ነገር ቀምራ ፈልጋ ነው እንጂ የመጣችው እንዲሁ ዝም ብላ መጣ ለነግሮታችን። ቤዛ ኧረ እማዬ ዴቪ እንዴት ነሽ ፍቅር? ለምን መጣ? ፍቅር ከቤት ለምን ወጣሽ? ደግሞ እዚህ ምን ትሰሪያለሽ? አስጨነቅሽን እኮ። እውነት ዴቪ የእውነት ግን ነው? አንተ ለኔ ተጨነቅ? አዎ እየፈለገሽ ነበር። አንቺ ደግሞ ለምን መጣሽ? አደይ እዚህ እንደምትሆኝ ጠርጥራ ነው አብረን የመጣ። አደይ ውጪ። ለምን? ምን ነው ፍቅር? በቃ ላይሽ አልፈልግም፣ ውጪ። እኔ ደግሞ ምን አጠፋ? ሁሉም ነገር የሆነው አንቺ ወደ ቤቴ ከገባሽ በኋላ ነው። ቆይ ምንድነው ችግርሽ? ይቅርታ ፍቅር፣ ከበፊት ጀምሮ የሆነ ነገር ሲፈጠር ባንቺ ምክንያት ነው ታያለሽ። እኔ ግን ጥፋቴ ምኑ ጋር እንደሆነ እንኳን አላውቅም። ቆይ ምን አጠፋው? ምን በደልኩሽ? ቤተሰቦቼ ሁሉንም ቀማሽ፣ ወንድሜን ዴቪንም ቀማሽ። ይኸው አሁን ብቻዬን አስቀረሽ። ፍቅር ተረጋጊ። አደይን ባላደረገችው ነገር አትቀሻት። እሷ ምንም ጥፋት የለባት። አጥፍታለች እንጂ ከዚህ በላይ ምን እንድታደርግ ነው? አደይ አይንሽን ማየት አልፈልግም፣ ውጪ። እሺ እወጣለሁ፣ እንደፈለግሽ አስቢ። እኔ ምንም ያጠፋው ጥፋት የለም። እሺ አደይ ውጪ እጠብቃለሁ። ጨርሰናል። ወይ ቀን እስቲ እበላለሁ ብዬ ነው። አንዳንድ ጊዜ እኮ እንደዚህ ያጋጥማል። ኧረ ተው ዳይመንድ፣ የኔን ቅሌት አትመለከትም? እኔ ነኝ ሁሌ እዚህ የምኖረው፣ አንተ ነገ አትመለስ። ኧረ እኔ ብስ እንጂ አባቴ። እንዴ ካሁን በኋላማ እኔም እኮ ቤቴ ነው እንዴ። ምን ቀረኝ? አቤት ታዲያስ። ይልቅ ሮሚ ጥሪልኝ እስቲ። ማንን? እኔን ሻኪራ ነዋ። ሌላ ሴት መቼስ የለ ከሷ ውጭ አይደል እንዴ? እሺ እጠራልሃለሁ። ምን አይነት እንደዚህ ብልጭ ያለ ዲስኮ ዳንሰር የሮማንያን በቃ ብለው ደግሞ ለሩታ ይዞክ እና ታዲያ አንተ አላበዛውም እንዴ? ትናንትና ከባስ ወርድ። እሺ ዳይመንድ መጣው። እሺ የኔ ምን ቀስ ኧረ ተው ዳይመንድ፣ ኧረ ተው። ምን ነው የምሞት መሰለህ እንዴ? ተይ እንደዚህ አትበይልኝ። በጣም ነበር የፈራሁት። ለምን ፈራክ? እሱን ተይውና፣ ግን ደህና ነሽ? አስደነገጥኩ አይደል? በጣም ይቅርታ ቤኪ። አሁን ግን በጣም ደህና ነኝ። ደህና ነኝ ብሎ ነገር የለም። አሁን ሆስፒታል እንሄዳለን። አውላልኝ እንሄዳለን። ደግሞ ከዚህ በፊትም እንደዚህ የሚጥልሽ ከሆነ ወደ ሌላ ነገር እንዳይቀየርብሽ አሁን መሄድ አለብን። እሺ በቃ አታየዋለሁ፣ አንተ አትጨነቅ። እሺ አሁን እንዴት ነሽ? ምን ላድርግልሽ? ምንም ቤኪ፣ አሁን በጣም ደህና ነኝ። እንዴ ወሬ ነው የምትነሽ እንዴ? ኪችን እኮ ስራ ትቼ ነው የመጣሁት። እንዴ እና ይሁና፣ እንደዚህ ይሁንሽ። ስራ ልትሰሪ ነው? እሺ በቃ እመልሳለሁ። መጣሁ። ምንድን ነው እሱ? ለምንድን ነው እሺ የምትነሺው? እኔ አደርገዋለሁ። አይ ቤኪ፣ አስደነገጥኩ አይደል?
ብቻ ግን በጣም ነው የማመሰግነው። አታካብጅልልኝ። እኔ ምን አደረኩልሽ? ወይ ካልሆነ ማዘሯ ልጥራት እንዴ? ቆይ ልደው። ኧረ ተው እባክህ ረፍ። የባሰ ታስጨንቃቸው። እኔ እኮ አሁን በጣም ደህና ነኝ። እሺ በቃ ረፍት አድርጊ። ፍቅር ዝም ብለሽ የማይሆን ነገርና የመሰለሽ ነገር እያሰብሽ ራስሽን አትውጪ። ቆይ እስኪ ንገሪኝ፣ ምንድነው ችግርሽ? ቆይ ለምንድን ነው የምታሰቃየኝ? በቃ አደይ ላንተ አትሆንም። ፍቅር ይሄን ነገር ከዚህ በፊት ብዙ ጊዜ አውርተንበታል አይደል? አዎ አውርተንበታል። ግን ደግሞ ልክ አይደለም። ቆይ እኔ ክፉ ሰው ነኝ? ፍቅር እባክሽ ተይ። ስቀርብሽ እንድርቅሽ አድርገሽኝ ዛሬ መተሽ ደግሞ አትውቀሽ። ፍቅር እኛ እንድንርቅሽ የሚያደርገው ነገር እኮ ባህሪሽ ነው፣ ሌላ ነገር አይደለም። እኔ ሁሉም ነገር ሰልችቶኛል ዲፍ። ቤዛ ጋር ነው ያለችው። እኔም ወደዛ እየሄድኩ ነው። አንቺ የተረገምሽ ፍቅርን አንቺ ነው የወሰድሻት? ኧረ እኔ አይደለሁም። እና ታዲያ አንቺ ካልሆንሽ ማን ነው የወሰዳት? እሷ እኮ ለእኔ አስባ ነው መታ የነገረችኝ እንጂ ፍቅር አውቃ ራሷን የጠበቀችው ከሆነ ፒስ ማዘር፣ ካስፈለኩኝ ግን እመጣለሁ። እሺ ተባረኩ ልጆቼ። እኔ ግን አላመንኩት። ማን? ቤዛ ነው። እቺን ሴት ደግሞ ወስደው ነገር እንዳታርጋት። ቤዛ ጥሩ ነገር ታስብ። አዎ እባክህ ልክ ነህ። በቃ ቀስ ብለን እንከተላቸው። የኔ ፍቅር ወይ ከብርሃን ጋር እንደዚህ ስትሆኑ ሳይ የድሮን ነገር አስታውሳችሁ? አዎ ያኔ ሰርግ ቤት ታስታውሳለህ? እኔ ሮማን ብርሃን እኮ ከተገናኘን ሰርግ ቤቱ ይደምቅ ነበር። አንቺን የመሰለች ሙሽራም ታስንቅ ቆንጆ ሄዳ እንዲህ ሰርጉ አይደምቅ? እንደዚህማ አታካብድ። ሁሉም እኮ የሚታየው ላንተ ነው። አይ ሄለን፣ ሁሉም እኮ ያውቃሉ። የኔ ስለሆንሽ ደግሞ በጣም አመሰግናለሁ። ኧረ ተው እንጂ አበበ። ምን ነው? ምን ነው ችግር አለ እንዴ? በአደባባይ አበበ እንደዚህ ይደረጋል እንዴ? እዛ አሜሪካ ጉል ነገር ለምዳል ማለት ነው። እሺ ይቅርታ። እኔ እኮ ኖርማል ነገር መስሎኝ ነው። ላይክ ከዚህ በፊት የተፈጠረ ነገር ስለሆነ ለዛ ነው ይቅርታ። ከዚህ በፊት ስላደረግነው ትክክል ነን ማለት አይደለም። ዛሬ ላይ ነው ያለሁት። ስለ ትላንትናው ማሰብ አልፈልግም። አልገባኝም። ያኔ ልጅነት ይዞን በስሜት ተገፋፍተን አደረግነው እንጂ እኮ ፈጣሪም አይወደውም። ያኔ ኃጢአት ሰራው ብዬ ዛሬም ላይ ኃጢአት አልሰራም። እንዴ ወዴት ነው? በቃ እኔ ልሂድ። ይቅርታ የኔ ያለ ቆየሁብሽ። ችግር የለውም። ምን ተፈጠረ? ምን አለች? ምንም የማለት ፍላጎቱ የላትም። እኔም ከዚህ በላይ ምንም ላደርግላት አልችልም። በቃ አደይ እንሂድ። እሺ ግን አንድ ጊዜ እኔ ብቻ ላወራት እፈልጋለሁ። ምንድነው የምታወሪያት አይደል? ቢቀርብሽ ነው የሚሻልሽ። ልጅቷ ስለ አንቺ ጥሩ አመለካከት የላትም። እሱን አውቃለሁ። እዛ ቤት ከገባው ጀምሮ ፍቅር ለኔ ያላት አመለካከት የወረደ ነው። አሁን ግን ከመሬት ተነስታ ለምን እንደምጠለኝ ገብቶኛል። ለምንድን ነው ታውቃለህ? አሁንም ቢሆን ለምን ሳትነግሪኝ መጣሽ ብለሽ ልትናገሪኝ እንጂ ለኔ አስበሽ አይደለም የመጣሽ። ድሮም ቢሆን አባዬ እንጂ አንቺ እኔን አትወጂኝ። በቃሽ ፍቅር። እንዴ እንደነት ምንም ነገር ሳላጎልብሽ ያሳደግኩሽ የአባትሽን መዳ ጨምሮ ማለት ነው። አንቺ እንደዚህ ነው እኔን የምታስቢኝ? በጣም ነው የምታሳፍሪኝ። ቆይ ለምን ዝም ብለሽ? እሺ ወዴት ነው የምትሄጂው? ጠብቂኝ። እሺ እንዴ እናንተ ደግሞ እዚህ ምን ትሰራላችሁ? አንቺ የተረገምሽ። ቆይ ምን ለማድረግ እየሞከርሽ ነው እንዴ? አሁን ደግሞ ምን አደረግኩ? የፍቅር እናት የት ነች? ቤት ውስጥ ናት። እሱማ ቤት እንደሆነች አየሁ። ግን ምን እየሰራች ነው? ከፍቅር ጋር እያወራች ነው። ከፍቅር ጋር ምንድን ነው የምታወራው? አንቺ ተንከሲስ ፍቅር ልቀቂኝ። ምን እያደረግሽ ነው? ለምንድን ነው እዚህ እንዳለው ለማየ ነግረሽ እጇን እየጎተትሽ አመጣሻል? እና ለአንቺ እንድደግፍ ነበር የፈለግሽው? ልቀቂኝ አሁን። ክፉ ነሽ። እሺ አትረቢው። ፍቅር ምንም ላታመጪ አትፍጠርጠሪ። አሁን ልቀቂኝ። ታስታውሻለሽ? እኔና አንቺ እኮ ብዙ ስምምነቶችን ተስማምተን አፍርሰሽብኝ። ልቀቂኝ አሁን። አዎ ግን እንዴት ነው የምታዝናኑ? በእናታችሁ ስትንጫጩ ድመት ነው የምትመስሉት። ሚያው ናኪን ኮኒ። ፍቅር አሁን ምንም ነገር ሳይፈጠር ልቀቂኝ። ምን ልታመጪ
እንዳታመጪ። ልቀቂኝ አልኩሽ። ፍቅር ምን እያደረግሽ ነው? ልጅቷ ልቅቄት። ኧረ እማዬ ምን እያደረግሽ ነው? አንቺ ልቅቄት። አንቺ በበቃ እኔ ልመለስ። አይበቃሽም እዚህ ካመጣሁሽ? ቆይ እንጂ መቼ አወራን? እንዴ ልናወራ ሳይሆን ልሸኝሽ መስሎኝ እዚህ ድረስ የመጣ ነው። እሱማ አዎ። ደግሞ በመንገድ ማንም የለም። ዝም ብለሽ ነው የፈራሽው? እና ልትመለስ ነው? አዎ። ቁጭ ብለን እናውራ። በምን ጉዳይ? በእኔ እናንተ ጉዳይ። እኔና አንቺ ደግሞ ምን አይነት ጉዳይ አለን? ማለት እናውራ። አይ ዛሬ አልችልም። ለምን? ለሊ አሟታል። ትንሽ ከሷ ጋር አብሬ መሆን አለብኝ። ለምን ነው ቆይ ሁሌ ከሷ ጋር የምትሆነው? አደይ አብራታለች አይደል እንዴ? አንድ ሰው እኮ የማንንም ቦታ መሸፈን አይችልም። ማለት ማኔ ከለሊ ጋር እስካልሆንኩ ድረስ የአደይ ከሷ ጋር መሆን የኔን ቦታ ይሸፍነው። አሁን ገባሽ? አይ አልገባኝም። በቃ በሌላ ፕሮግራም እናወራለን። እኔ ልሂድ በቃ ቻው። እና እንዴት ነሽ? ደህና ነኝ፣ አትጨነቂ። ስልክሽን ቢብሎት ነው እንዴ? ዴቭ ነው ደውለው። ሄሎ አደይ ነኝ። እሺ በቃ መጣ። ልጁን አስጠበቅሽው አይደል? በቃ ሻውን እጂ ተነሽ። እሺ ሄዳለሁ። ግን ከመሄዴ በፊት አሁን እንዴት ነሽ? እኔውም በጣም ደህና ነኝ። አንቺ አትጨነቂ እሺ? ግን እባክሽን በተቻለሽ መጠን መጨነቅሽን አቁሚ እሺ? ላለመጨነቅ እሞክራለሁ። ደግሞ በጣም አመሰግናለሁ። አረ በቃቸው። እሺ ቆይ ለምንድን ነው በዚህ ልክ የሚያመኝ? ለምንድን ነው ልቤንስ በዚህ ልክ የሚሰማኝ? ምንድን ነው የሆንኩት? አደይ ክፍል 143 ተለቋል ውዶችዬ። እንግዲህ ፍቅር እንደምታዩት ያለችበት ቦታ ሁላቸውም አውቀዋል ማለት ነው። ቤዛ መታ ለማሚ ተናግራለች ውዶችዬ። ሊልዬ ራሷን እያዞራት ታማለች፣ እንዲሁም ወድቃለች ማለት ነው። ቪዲዮውን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እየተጫናችሁ ቢሆን ይመረጣል። እንደምታዩት ቻናላችን በጣም ቀዝቅዟል። ያው በእርግጥ በራሴ ስራ ለመምጣት እያሰብኩ ነው፣ እየተዘጋጀውም ነው። ምክንያቱም አንዴ ከጀመርኩ በኋላ ያው ቀጥታ ሁሌ መምጣት ስላለብኝ ነገሮችን አመቻችቼ ለመምጣት ሞክራለሁ ውዶችዬ። ሰብስክራይብ እና ላይክ ሼር ብታደርጉ ደስ ይለኛል። ቢያንስ 10 ሺህ አስገቡኝ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ቤዛ ከፍቅር ብር ተቀብላ ያው ከዛ ከቤቷ እንድታስገባት ምናምን እንትን ስላደረገች አይታችኋል። እና አሁን ደግሞ ፍቅር ያው እንግዲህ ብር ከፍላ ከቤዛ ጋር መደበቅ የፈለገችበት ምክንያት የራሷ ምክንያት አላት። እሱ ምንድን ነው? ዴቭ አደይ ሊያገባ ስለሆነ ያው ከዴቭ በቃ እሱ ቢያንስ ከፊታቸው ስሰወር መጥቶ ይፈልገኛል፣ መጥቶም ደግሞ ያው ወደ እኔ መለሳ ብላ ስላሰበች ነው እንግዲህ ብር ከፍላ ያላትን ብር ከፍላ ለፍቅር ማለት ለቤዛ ያላትን ብር ከፍላ እንግዲህ ተደብቃ ነበር። ነገር ግን ቤዛ ግን ሄዳ የሆነችን ሙድ ልጠቀም ብላ ከፍቅር እናት ጋር ፒስ ለመፍጠር ያው ሄዳ እንግዲህ ተናግራለች ማለት ነው። እነ ዲያመንድ እና ሹ ነበሩ በወቅቱ ማለት ነው አብረው። ነገር ግን እነሱ ቢያንገራግሯትም ያው እትዬ ደግሞ ፍቅር ከሁሉም ስለበለጠችባት ያው አናግራታለች ቤዛን ማለት ነው። ከዛም እንግዲህ ከቤቷ በመሄድ ፍቅርንም አግኝታታለች። ከዛ በፊት ግን እንግዲህ ዴቭ እና አደይ ያው ከቤዛ ቤት ትሆናለች በሚል ጥርጣሬ እንግዲህ ሄደው ገብተው ሲከፍቱ አሁንም ፍቅር ከዛ ቁጭ ብላ አግኝታታለች። ከዛ ግን አደይን ስታይ አደይ ላይ በጣም ብዙ ነገር ስለተናገረቻትና ስለጮኸችባት አደይም በቃ ዴቭ ጨርስና ና ውጭ ላይ እጠብቅሃለሁ፣ አንተ ከፍቅር ጋር ያለን ነገር ጨርስና ና በማለት እንግዲህ አደይ ወጣለች። እንግዲህ ዴቭም ከፍቅር ጋር ሲያወራ ነበር።
ምክንያቱም እሷ የምትል ያለው አደይ ለምን ታገባታለህ? አደይ ላንተ አትሆንም፣ እኔን ለምን አታገባኝም ነው እያለችው ያለችው። የኔም ፍቅር ለምን አትረዳኝም? እኔ በጣም እወዳለሁ አፈቅራለሁ ነው እያለችው ያለችው። ነገር ግን ዴቭ ደግሞ ይሄን ነገር መረዳትም እሺ ማለትም አይችልም። ምክንያቱም ከማይወዳ ሰው ጋር ቢኖር ያው ይጎዳታል እንጂ አይጠቅማትም። ከዛ አንጻር ያው አደይን እንደሚወዳት እንደሚፈልጋት ያውቃልና ማስከፋትም እሷንም አይፈልግም አደይን ማለት ነው። ስለዚህ ፍቅርን አስረድቷታል በሚገባ መልኩ። አልወድሽም፣ ለአንቺ ምንም ነገር ስሜት የለኝም፣ ነገር ግን አንቺ ራሽን ጠንካራ አድርገሽ ከዚህ ሙድ መውጣት አለብሽ። ለምን ስራሽን መደበቅና እንደዚህ ከቤተሰብ መራቅ አስፈለገ ምናምን በማለት መክሯታል። ነገር ግን እሷ ምንም ልትረዳው አልቻለችም። ከዛ ዴቭም እንግዲህ መሄዴ ነው ብሎ ትቷት ሄዷል። ለምን ትሄዳለህ? ለምን እስከኔ ጋር አትቆይም ስትለው እንደዚህ አላረግ አልችልም፣ አደይን ልጎዳት አልችልም ደጋግሜ፣ ስለዚህ እባክሽን በማለት እንግዲህ ወጥቶ ሄዷል። እሱ ከወጣ በኋላ እንግዲህ እናቷ መታለች። እናቷ ስትመጣ ደግሞ በጣም ፍቅር በጣም ታናዳለች። ምክንያቱም ብር ከፍላ ነው ከዛ ቤት ቁጭ ያለችው እና ቤዛ ደግሞ ለእናቲቱ መናገሯ በጣም አናዷታል እና እንዲሁም እየበረረች ወጥታ ያው ቤዛን ውጭልን እስኪ ትንሽ እናውራ ውጭልን ስላለቻት ውጭ ላይ ስለወጣች ቤዛ እሷም ደግሞ እናቷን ምንም ልሰማት አልቻለችም። እንግዲህ ወጣ ሄዳለች ማለት ነው። ወጣ ሄዳ ግን ቤዛ መንገድ ላይ አግኝታት አንቃ ልትገላት ነበረ። እንዲሁም ማሚ ተከታትላ ስትወጣ መንገድ ላይ እየተደባደቡ ስታገኛቸው ገላግላ አስለቃታለች ማለት ነው። እንግዲህ ውዶችዬ በጣም ከባድ ነው ውዶችዬ። እንግዲህ አለልኝና አቶ አለልኝና አቶ ጫኔ ማለት ነው አበበ የሚባለውን ያጎታቸውን ልጅ እንግዲህ ከዛ መሬት ምንም እንዳይጠይቃቸው የሆነ ነገር ሊያደርጉት እየወሰኑ ነው። እሱንም ለማስከፋት ወስነዋል። ወይም ደግሞ ከዛ አካባቢ አስወጥተው ሌላ ቦታ ጥሎላቸው መሬቱንም ሁሉንም ጥሎላቸው እንዲሄድ እያሰቡ ነው። ነገር ግን ያ የሚሳካላቸው አይመስለኝም። ምክንያቱም ሄለን የምትባል ፍቅረኛ ስላለችው እሷን ድጋሚ የድሮ ፍቅረኛው ናት። አሁንም ደግሞ ድጋሚ መጉዳት ስለማይፈልግ ያው ይቅርታ አድርጎላት በስርዓት አግብቷት እዛ መኖር እንደሚችል እያደረገ ይመስለኛል። ምክንያቱም ለሄለን እንደዚህም እያላት ነው ማለት ነው። መሄድ አይቀርም ግን ደግሞ ዙሬ እመለሳለሁ እያላት ነው ማለት ነው። እንግዲህ አቶ ጫኔና አቶ አለልኝ ግን ያን ነገር እያሰቡ ነው ማለት ነው። ምክንያቱም የአደይ አባት መሬቱንም ሁሉንም ሊሰጣቸው ፈቃደኛ ስላልሆነ ማለት ነው፣ ለዲያመንድና ለአበበ ማለት ነው። ውዶችዬ እንግዲህ ሊሊ እንዳያችኋት አዙራት ወድቃለች። አዙራት ስትወድቅም እንግዲህ ባቡሬ ከታገባ ስለነበር እንደ ሕፃን ልጅ ተንከባክቦ አይዞሽ ብሎ ያው ከጎኗ ስለነበር አረጋግቷታል ማለት ነው። አረጋግቷት ምግብን በልተው ከዛም አጋጣሚ ሊዱ መታ ሸኛኝ ስላለችው እሷን ሊሸኝ ወጦ ነበረ። ከዛ እሱ ሲወጣም በጣም ተናዳ ነበር ሊሊ። ምክንያቱም ለምን እንዴት እሷን ሊሸኝ ወጣ በማለት ያው ትንሽ ተናዳ ነበር። ከዛም አደይ መታላት። አደይ ጋር ትንሽ እንደተረጋጋች ያው ወደ ክችን ሂዳ እንግዲህ ወድቃለች ማለት ነው። ባቡሬም አላያትም። ነገር ግን ይመጣና ያያታል ብዬ አስባለሁ። ባቡሬ ደግሞ ሊዱን ሊሸኝ ወጥቶ ነበር። እሷ ግን እንዲያወራት ልጅና ብዙ ቤት ሚስትና ብዙ ልጆች እንዳሉት ነው ባለፈው የነገራት የነበር እና እሱ ደግሞ እሷን ለመለቀቅ ሲል ነበረ። ነገር ግን ስለዛ ጣርቶ እንዲነግራትና ሁሉን ነገር ግልጽ አድርጎ እንዲነግራት ፈልጋ ነበር። ነገር ግን እሱ ደግሞ ስለዛ ማውራት ጊዜም የለኝም፣ ሊሊ ብቻዋን ናት፣ አሟታል፣ ስለዚህ ትቻለ ሄዳ አልችልም፣ ይቅርታ በማለት እንግዲህ ታጥሏት ተመልሷል ማለት ነው። ሊዱም እየባከነች ወደ ቤቷ ተመልሳለች። ውዶችዬ እንግዲህ አሹና ሮማን ያው በጣም እንደሚዋደዱ ታውቃላችሁ። አሁንም ግን ከዚያ ይበልጥ ወደ ፍቅር እያመሩ ይገኛሉ ማለት ነው። እንግዲህ ዲያመንድ ያው ሮሚን ሊያፈቅራት ፈልጎ ነበረ ስለሚወዳት፣ ነገር ግን አልቻለም። ምክንያቱም አሹ ያው ካጠገቡ አድርጎ ይበልጥ እንትን እያላት ስለሆነ ያው ዲያመንድ ወደ ኋላ ብሏል ማለት ነው። ከዛም አልፎ እንግዲህ ከሮሚ ጋር ፒስ መፍጠርና መቀራረብ ጀምሯል ማለት ነው፣ ከሩታ ጋር ማለት ነው ዲያመንድ። ነገር ግን ሩታን ደግሞ ነይን ሂድ ነይ ያለ ዟ ሲሄድና ፒስ ሲፈጥር አሹ ደስተኛ አይደለም። ምክንያቱም
ያው ከሩታ ጋር ደግሞ ይበልጥ ካሹ ጋር ስለሚቀራረቡ ትንሽ እያደናገረው ይገኛል ማለት ነው። እና ከቤትም መጥቶ አስወጥቶ ሰዶታል ማለት ነው፣ በቀልድ አሰኝቶ። ሁሎችዬ እንግዲህ ሩታና ዲያመንድ ያው ከውጭ ከቤት መጥቶ አስኮፍኩፎ እዟቱ ውጭ ላይ ወጥቶ ቁጭ ብለው ሲያወሩ እንደገና ሊዱ ስለደረሰች ያው ሊዱ ማብሬ ቁጭ ልበልና በቃ ከእናንተ ጋር ለውራ በማለት ያው ቁጭ ብላ አብራ እንትን ስትል ነበረ። ነገር ግን ዲያመንድ ደግሞ የሚፈልገው ከሩታ ጋር ብቻ ነው። ምክንያቱም ሊዱ እንደምታዩት ቀበጥ የሆነች ልጅ ስለሆነች ትንሽ ቀበጥ ደግሞ ያስቸግራልና ለመግባባትም ትንሽ ይከብዳል።